ሰላም እጅጉን እየተወደዳችሁና እየተከበራችሁ እንደምን ዋላችሁ። የዕለተ ሮብ የከሰዓት ስፖርታዊ መረጃዎችን ይዘን መጥተናል። በርካታ መረጃዎች እየተሰሙ ይገኛሉ። በተለይ ደግሞ ዛሬ ቀን ላይ የተሰማ መረጃ አለ። ዛሬ እንግዲህ የእንግሊዝ ፕሪሚየር ሊግ የዕጣ ድልድል መውጣትም ችሏል። እጅግ በጣም አስገራሚ በነበረው የዚህ የዕጣ ድልድል መውጫ ስነ ስርዓት ላይ እንግዲህ አርሰናልን ከማንቸስተር ዩናይትድ በመጀመሪያው ሳምንት በኦልድ ትራፎርድ እሁድ ምሽት 12 ሰዓት ተኩል ላይ በሚጀምር ጨዋታ እንግዲህ እንደሚጀምር ነው እየተገለጸ የሚገኘው። በእርግጥ እንግሊዝ ፕሪሚየር ሊግ አርብ ነው የሚጀምረው። የመጀመሪያ የነዚህ የሁለቱ ጨዋታዎች እንግዲህ እርስ በርስ የሚያገናኛቸውን ዕጣ ድልድል እንደወጣ ተመልክተናል። ስለዚህም አንዳንድ መረጃ በሰፊው የምንመለከት ይሆናል። ማንቸስተር ሲቲ፣ ቼልሲ፣ ሊቨርፑል እንዲሁም ደግሞ ሌሎች ክለቦች እነማን በመጀመሪያው ሳምንት ያገኛሉ፣ በመጀመሪያው 5 ሳምንታት እነማን ከነማን ጋር ይገናኛሉ የሚለውንም በዚህ ፕሮግራም በሰፊው የምንመለከት ነው የሚሆነው። የዝውውር መረጃዎችንም እንዲሁ በሰፊው የምንመለከት ይሆናል። ቶማስ ፓርቴ ከአርሰናል ጋር የመለያየት እድሉ አሁንም እጅግ በጣም እየሰፋ ነው የሚገኘው። ከሌሎች ክለቦች ጋር ንግግር እንዳደረገ እንዲሁም ደግሞ ወደ ድርድር መግባቱም እየተገለጸ ይገኛል። እነዚህንና ሌሎች በርካታ መረጃዎችን ከአሁን ስፖርት የምታገኘው ይሆናል። ከእናንተ የሚጠበቀው ሰብስክራይብ በማድረግ የቤተሰባችን በመሆን እንዲሁም ደግሞ እስከ መጨረሻው ድረስ ከኛ ጋር እንድትቆዩ ነው የምንጋብዛችሁ። እኛ ቀጥታ ወደ ፕሮግራሞቻችን አልፈን ቅድሚያም የእንግሊዝ ፕሪሚየር ሊግ የዕጣ ድልድሎችን በመመልከት እንጀምር። ዛሬ ቀን 5 ሰዓት ላይ በኢትዮጵያ ሰዓት አቆጣጠር የ2025-26 የውድድር ዘመን የእንግሊዝ ፕሪሚየር ሊግ የዕጣ ድልድል መውጣቱን ተከትሎ እንግዲህ በርካታ መረጃዎች ይዘንላችሁ ቀርበናል። በእንግሊዝ ፕሪሚየር ሊግ የ2025-26 የውድድር ዘመን የመጀመሪያ ጨዋታዎች ይፋ ሲደረጉ አርሰናልን ከማንቸስተር ዩናይትድ ማገናኘት ችሏል። የፕሪሚየር ሊግ መርሃ ግብሮች ይፋ ሲደረጉ እንግዲህ በ2025-26 የውድድር ዘመን መርሃ ግብሮች ይፋ ተደርጓል። በዚህም መሰረት በውድድሩ የመጀመሪያ ሳምንት መርሃ ግብሮች ሊቨርፑልን ከበርንሞዝ የሊጉ መክፈቻ አርብ ዕለት የሚደረግ ጨዋታ የሚጀምር ነው የሚሆነው። ከዛም በኋላ አስቶን ቪላ ከኒውካስል ዩናይትድ ሲያገናኝ ብራይተንን ከፉላም፣ ኖቲንጋም ፎረስትን ከብሬንትፎርድ እንዲሁ ደግሞ ማንቸስተር ዩናይትድን ከአርሰናል አገናኝቷል። እሁድ ዕለት የሚደረግ ጨዋታ ነው። ምሽት 12 ተኩል ላይ በሚጀምረው ይህ ጨዋታ እንግዲህ በኦልድ ትራፎርድ እንደሚጀምር ነው እየተገለጸ የሚገኘው። ሰንደርላንድን ከዌስትሃም ዩናይትድ ሲያገናኝ፣ ቶተናም ከበርኔው፣ ወልቨርሃምፕተን ከማንቸስተር ሲቲ፣ ቼልሲን ከክሪስታል ፓላስ እንዲሁም ደግሞ ሊድስ ዩናይትድን ከኤቨርተን ጋር የሚያገናኘው የ2025-26 የውድድር ዘመን የእንግሊዝ ፕሪሚየር ሊግ በዕለተ አርብ ነሐሴ 9 2017 ጅማሮን የሚያደርግም ይሆናል። በዚህም እንግዲህ የእንግሊዝ ፕሪሚየር ሊግን ጅማሮን ሲያደርግ ማንቸስተር ዩናይትድ ለተከታታይ 9 ዓመታት በኦልድ ትራፎርድ በመጀመር የመጀመሪያ ታሪክ የራሱንም ማድረግም ችሏል። 9 ዓመታትን በተከታታይ በኦልድ ትራፎርድ የመጀመሪያ የመክፈቻ ጨዋታውን እንዳደረገ ነው ስታቲክስ ወይም ደግሞ ኦፕታ ይዞት የወጣው መረጃ የሚያሳየው። ከደካማ የውድድር ዘመን በኋላ ቀያዮቹ ሰይጣኖች የእንግሊዝ ፕሪሚየር ሊግ የመክፈቻ ጨዋታቸውን ከመድፈኞቹ ጋር በሜዳቸው የሚያደርጉም ይሆናል። ቀያዮቹ ሰይጣኖች የማንቸስተር ደርቢን ከ3 ጨዋታዎች በኋላ በኢታድ ስቴዲየም ከሲቲ ጋር የሚያደርጉም ነው የሚሆኑት። ከ10 ዓመታት በኋላ በየትኛውም የአውሮፓ ውድድር መድረክ ላይ የማይሳተፉ ዩናይትድ ሙሉ ትኩረታቸውን በሀገር ውስጥ ውድድር ላይ ያደርጋሉ ነው ተብሎ የሚጠበቀው። የክለቡ ደጋፊዎች ጥሩ ጊዜ እየመጣል ያሉትን የአሰልጣኞችን መልእክት በአዲሱ የውድድር ዘመን ተግባራዊ ይሆናል ተብሎ እንደሚጠበቅም ነው የሚገለጸው። በመጨረሻው የኦልድ ትራፎርድ ጨዋታ እንግዲህ ሀሳባቸው ነው እንዲሁም ደግሞ የተለያዩ ንግግሮችን ማድረግ የቻሉት አሰልጣኝ ሩበን አሞሪም ያለፈው ዓመት ስቶርም ነበር፣ ነገር ግን በዚህም የሚቀጥለው ዓመት እጅግ በጣም ብዙ ተስፋዎችን ይዘን እንመጣለን። ያለፈው ዓመት እጅግ በጣም ከባድ እንደነበር አውቀናል። ለዛም በመጀመሪያው ጊዜ ይህ ነገር ተናግሬም ነበር፣ ነገር ግን በሚቀጥለው ዓመት ጥሩ ጊዜዎች ይመጣል ብዬ ቃል እገባላቸዋለሁ ሲሉ ሀሳባቸውንም ሰጥተዋል። በ2025-26 የውድድር ዘመን መክፈቻውን እንግዲህ በኦልድ ትራፎርድ ስቴዲየም ከአርሰናል ጋር የሚያደርጉት አሰልጣኝ ሩበን አሞሪም በአሁኑ ሰዓት ላይ የተለያዩ ተጫዋቾችን እየተመለከቱንም ይገኛሉ። የመጀመሪያ አሰላለፋቸውን ለማምጣት እንግዲህ በርካታ ተጫዋቾችን እየፈለጉ የሚገኙት እነዚሁ አሰልጣኝ የመጀመሪያ ፈራሚያቸው ብራዚላዊ ተጫዋች ማቲያስ ኩኛን በማድረግ ራሳቸውን እያጠናከሩም ነው የሚገኙት። ሌላኛው መድፈኞቹ የሊግ የመክፈቻ ጨዋታቸውን ወደ ኦልድ ትራፎርድ በማቅናት ከማንቸስተር ዩናይትድ ጋር ተጠባቂውን መርሃ ግብር ያካሂዳሉ። የተጠናቀቀው የውድድር ዘመን ሁለተኛ ሆኖ ያጠናቀቀው የሚኬል አርቴታው ስብስብም በመቀጠል ከሊድስ ዩናይትድ፣ ከሊቨርፑል፣ ከኖቲንጋም ፎረስት እንዲሁም ደግሞ ከማንቸስተር ሲቲና ከኒውካስል ዩናይትድ ጋር ተከታታይ ጨዋታቸውን የሚያደርግ ነው የሚሆኑት። የመጀመሪያ ዙር የሰሜን ለንደን ደርቢ ጨዋታም ከተቀናቃኛቸው ቶተናም ጋር ህዳር 13 ዓ.ም እንደሚደረግ ነው ይፋ እየተደረገው። በአርሰናል መካከል ሲደረግ እንግዲህ በተለያዩ ጨዋታዎችን ስንመለከት የመጀመሪያዎቹ 6 ጨዋታዎች ውስጥ ከሊቨርፑል፣ ከማንቸስተር ሲቲ እንዲሁም ደግሞ ከኒውካስል ዩናይትድ እና ከኖቲንጋም ፎረስት ጋር የሚያደርጉት ተጠባቂ ከባድ ጨዋታ ይኖርባቸዋል። ከ6ቱ ጨዋታዎች እንግዲህ 5ቱ እጅግ በጣም ከባድ ሊሆን እንደሚችል ነው እየተገለጸ የሚገኘው። የመጀመሪያው በኦልድ ትራፎርድ ስቴዲየም ከማንቸስተር ዩናይትድ ጋር በመጀመሪያ ሳምንት የሚገናኙ ሲሆን በዚህ ዓመት ያደገውን ሊድስ ዩናይትድ በሁለተኛ ሳምንት የሚያገኙም ይሆናል። ከዛ በኋላ የአምናው አሸናፊ ሊቨርፑልን የአርኔ ስሎትን ሊቨርፑል በሶስተኛ ሳምንት የሚያገናኝ ሲሆን ኖቲንጋም ፎረስት በአራተኛ ሳምንት የሚያገናኝ ይሆናል። ኖቲንጋም ፎረስት በ2024
2024-25 የውድድር ዘመን እንግዲህ በአሰልጣኝ ኑኖ ኤስፒሪቶ ሳንቶ እየተመሩ እጅግ በጣም አስደናቂ ጊዜን ማሳለፍም ችሎ ነበር። በዚህ ዓመትም ይህንን ነገር ያስቀጥላሉ ተብሎ እንደሚጠበቅ ነው እየተጠበቀ የሚገኘው። ማንቸስተር ሲቲን በ5ኛ ሳምንት፣ ኒውካስል ዩናይትድን ደግሞ በ6ኛ ሳምንት የሚያገኙ ነው የሚሆኑት። ማንቸስተር ሲቲ በዚህ ዓመት በርካታ ተጫዋቾችን እያስፈረሙ ይገኛሉ። እነ ቲጃኒ ራይንደርስ፣ ሪያን ቸርኪ የመሳሰሉ ተጫዋቾችን የራሳቸው ማድረግ የቻሉ ሲሆን በአሁኑ ሰዓት ላይ ደግሞ የተለያዩ ተጫዋቾችን እየተመለከቱም ይገኛሉ። እስካሁን ድረስ 4 ያክል ይፋዊ ጥያቄዎችን እንዲሁም ደግሞ ፊርማዎችን እያገኙ ሲሆን ሌሎች ተጫዋቾችን በአሁኑ ሰዓት ላይ እየተመለከቱም ነው የሚገኙት። የሚልኳቱም ተጫዋቾች እንዳለ ነው እየተገለጸ የሚገኘው። አዲስ አምበልም እንደሾሙ መረጃዎች እየወጡ ይገኛሉ። ከአርሰናል ጋር የሚያደርጉት የ5ኛ ሳምንት መርሃ ግብር ይህም ተጠባቂ እንደሆነ ነው እየተገለጸም የሚገኘው። ሌላኛው የቼልሲን ፕሪሚየር ሊግ ጨዋታዎች ነው የምንመለከተው። ቼልሲ የፕሪሚየር ሊጉን የመጀመሪያ ጨዋታ ከክሪስታል ፓላስ በስቴዲየሙ በስታንፎርድ ብሪጅ በመጋበዝ ይጀምራል። ቼልሲ በቀጣይ መርሃ ግብሮች እነማንን ያገኛል የሚለውን ስንመለከት ዌስትሃም ዩናይትድ፣ ፉላምን እንዲሁም ደግሞ ብሬንትፎርድን በተከታታይ የሚገጥም ይሆናል። ሰማዮቹ በሊጉ የመጀመሪያ በተከታታይ 4 የለንደን ደርቢ ጨዋታዎችን በተከታታይ ሲያደርጉ በታሪክ ለመጀመሪያ ጊዜ መሆኑ ነው እየተገለጸ የሚገኘው። ክሪስታል ፓላስ፣ ዌስትሃም ዩናይትድ፣ ፉላም እንዲሁም ደግሞ ብሬንትፎርድ የለንደን ክለቦች እንደሆኑ ይታወቃል። ቀለል ያለ ግጥሚያ እንደሆነ ነው ካሁኑ እየተገመተ የሚገኘው የቼልሲ ተጋጣሚዎች። ቼልሲም የመጀመሪያ 4 ጨዋታዎችን በስተክክል ይጀምራል ተብሎ ይጠበቃል። የአሰልጣኝ ኤንዞ ማሬስካው ቡድን የሊጉን ሻምፒዮን ሊቨርፑልን ጥቅምት ወር ላይ ሲያገኝ የቀድሞ ክለባቸውን ማንቸስተር ሲቲን ደግሞ በጥር ላይ እንደሚፋልሙ ይፋም ተደርጓል። የ2024-25 የውድድር ዘመን በሊጉ አሸናፊ ሊቨርፑልን ክብር ለማስጠበቅ በሚፎካከርበት ዓመት የሊጉ የመክፈቻ ጨዋታን ከበርንማውዝ ጋር የሚያደርግ ነው የሚሆነው። ሊቨርፑል የመርሲሳይዶ ክለብ ሊቨርፑል የመክፈቻ ጨዋታውን በዕለተ አርብ ምሽት የሚያደርግም ይሆናል። በመክፈቻው መርሃ ግብር ሜሎስ ኪርኪዝ ዝውውሩን የሚያጠናቀቅ ከሆነ የቀድሞ ክለቡን በተቃራኒው የሚገጥምም ይሆናል። በ10 የነጥብ ልዩነት የሊጉን ዋንጫ ያነሱት ሊቨርፑል በመቀጠል ከኒውካስል ዩናይትድ እንዲሁም ደግሞ ከአርሰናል ጋር ወሳኝ ጨዋታቸውን የሚያደርጉም ይሆናል። ከሶስቱ ጨዋታዎች ሁለቱ እጅግ በጣም ከባድ ሊሆንባቸው ይችላል። ያምናው አሸናፊ ሊቨርፑል እንዲሁም ደግሞ አሰልጣኝ አርኔ ስሎት በእርግጥ በአሁኑ ሰዓት ላይ ራሳቸውን እያጠናከሩም ይገኛሉ። እስካሁን ድረስ ጄርሚ ፍሪምፖንግን እንዲሁም ደግሞ ፍሎሪያን ቪርትዝን ያስፈረሙት ሊቨርፑሎች በአሁኑ ሰዓት ደግሞ ሌላኛውን ተጫዋች ሃንጋሪያውን ሜሎስ ኪርኪዝን የግላቸው ለማድረግ ከጫፍ መድረሳቸው ነው እየተገለጸ የሚገኘው። ይህም ተጫዋች የሚፈርም ከሆነ የመጀመሪያ ጨዋታውን ከቀድሞ ክለቡ ጋር የሚጋጠም ወይም ደግሞ የሚጫወት ይሆናል። ሊቨርፑል በውድድር ዓመቱ በተከታታይ መርሃ ግብሮች እነማንን ያገኛል የሚለውን ስንመለከት በመጀመሪያ ደረጃ በርነማውዝን የሚያገኝ ሲሆን ከዛ ከኒውካስል ጋር ይጫወታል። እንዲሁ አርሰናልን ካገኘ በኋላ በርኔል እንዲሁም ደግሞ ኤቨርተንን የሚያገኙ ነው የሚሆኑት። የመርሲሳይድ ደርቢውን እንግዲህ በ5ኛ ሳምንት መርሃ ግብር የሚገናኙ ይሆናል። እነዚህ የመርሲሳይድ ክለቦች ኤቨርተን እና ሊቨርፑል በ5ኛ ሳምንት ከባድ ጨዋታቸውን እርስ በርስ የሚያገኙም ይሆናል። የአሰልጣኝ ፔፕ ጋርዲዮላ ማንቸስተር ሲቲ በሚቀጥለው ዓመት የመጀመሪያ ጨዋታውን ከወልቨርሃምፕተን ጋር ያደርጋል። ማንቸስተር ሲቲ ተጠባቂውን የማንቹሪያን ደርቢ ጨዋታው ከ3 ጨዋታዎች በኋላ ወደ ኦልድ ትራፎርድ በማቅናት ከማንቸስተር ዩናይትድ ጋር የሚያደርግም ነው የሚሆነው። ማንቸስተር ሲቲ በሊጉ የመጀመሪያ ጨዋታዎች የመጀመሪያውን ከወልቨርሃምፕተን ጋር ሲጫወት ሁለተኛውን የለንደኑን ክለብ ቶተናምን የሚገጥም ይሆናል። ከዛ ከብራይተን ኤንድ ሆቭ አልቢዮን ጋር ይጫወታል። ከዛ ማንቹሪያን ደርቢ በ4ኛ ሳምንት ከማንቸስተር ዩናይትድ ጋር ሲጫወቱ 5ኛ ሳምንት ከአርሰናል ጋር ከባዱን ተከታታይ ጨዋታዎች የሚያደርገውም ይሆናል። ከ5ቱ ጨዋታዎች እንግዲህ በ3ቱ ሊፈተኑ የሚችልበትን አጋጣሚ በአሰልጣኝ ፔፕ ጋርዲዮላ ስር እየተመለከትን እንገኛለን። እነዚህ እንግዲህ በመጀመሪያዎቹ ሳምንታት የሚደረጉ ጨዋታዎችም ናቸው። ታላላቆቹ ጨዋታዎች ወይም ደግሞ ታላላቆቹ ክለቦች እነዚህን ጨዋታ ነው በመጀመሪያ ሳምንት የሚያደርጉት። የአርሰናልና ግን የማንቸስተር ዩናይትድ እጅግ በጣም ከባዱ ካሁኑ እየተገመተ የሚገኝ እንዲሁም ተጠባቂ ጨዋታ እንደሆነ ነው ካሁኑ ግልጽ እየሆነም የሚገኘው። አርሰናል ከአሰልጣኙ ጋር ሊለያይ ነው። የሰሜን ለንደኑ ክለብ አርሰናል ምክትል አሰልጣኝ ካርሎስ ኩዌታ የጣሊያን ሴሪዮን ክለብ ፓርማን በዋና አሰልጣኝነት ሊረከቡ መሆኑ ተገልጿል። ከአሰልጣኝ ሚኬል አርቴታ ስር ሲሰሩ የነበሩት የ29 ዓመቱ አሰልጣኝ ካርሎስ ፒኬታ ከ5 ዓመታት በኋላ ከክለቡ ጋር ሊለያዩ እንደሆነ ነው የተገለጸው። አሰልጣኙ በትላንትናው ዕለት ወደ ጣሊያን በማምራት ኢንተር ሚላንን የተቀላቀለውን አሰልጣኝ ክሪስቲያን ኪፉ ተክተው ፓርማን እንደሚረከቡ ተገልጿል። አሰልጣኝ ካርሎስ ኩዌታ ከ5 ዓመታት በፊት አርሰናል ሳይቀላቀሉ አትሌቲኮ ማድሪድ እንዲሁም ደግሞ በጁቬንቱስ ወጣን ቡድን በማሰልጠን ልምድ ማካበትም ችለዋል። ኤሲ ሚላን በቶማስ ፓርቴ ዝውውር ላይ ባለፈው ሳምንት ንግግር አድርገውም ነበር። ምንጮች እንደገለጹት የተጫዋቹ ደሞዝ ዝውውሩን ከጣሊያኑ ክለብ ከባድ አድርጎታል ነው እየተባለም የሚገኘው። ቶማስ ፓርቴ እስካሁን ከአርሰናል ጋር ስምምነት ላይ አልደረሰም። ነገር ግን በዚህ ሳምንት ቡድኑን ይቀላቀላል በትሬዲንግ ማለት ነው። ነገር ግን ከአርሰናል ጋር ይለያያል ተብሎ ይጠበቃል ሲል ሃንድ ኦፍ አርሰናል ይዞት የወጣው መረጃም ያሳያል። ሌላኛው አርሰናል ለሌፕዚግ ከሚጠበቁት ያነሰ የዝውውር ጥያቄ
እንደሚያቀርቡ ተዘግቧል። አርሰናል ከቤንጃሚን ሴስኮ ጋርም በግል ጉዳዮች ተስማምተዋል ሲል ቢልድ ይዞት የወጣው መረጃም ያሳያል። ነገር ግን እስካሁን ድረስ ከክለቡ ጋር ምንም አይነት ስምምነት ወይም ደግሞ ጥያቄ ማቅረብም አልቻሉም። አርቢ ሌipzig 80 ሚሊዮን ዩሮ ለዚህ ተጫዋች ፈላጊ ሲሆኑ አርሰናሎች ግን ይህንን ክፍያ እያደርጋሉ ተብሎም አይጠበቅም። በእርግጥ አንድሪያ በርታ ስራዎችን ከሚዲያ ወከባ ራቅ ባለ መንገድ በጥብቅ ዲሲፕሊን ነው የሚሰራው እየተባለም ነው የሚገኘው። ግን ደግሞ በያዝነው የውድድር ዘመን ከራሳቸው ቀድሞ የውስጥ ችግሮችንም ሆነ ከሌሎች ተፎካካሪ ክለቦች ስኳድ ማጠናከር አንጻር የአርሰናል የዝውውር እንቅስቃሴ ዘገምተኛ እንዲሁም ደግሞ የተለመደውን አይነት መሆኑ ነው እየተገለጸ የሚገኘው። በክለብ ውስጥ ካላቸው በመጠናቀቅ ላይ ያሉ ተጫዋቾችን ውል ለማራዘም እየታየ ያለው ቸልተኝነትም እጅግ በጣም አሳሳቢ የሆነም ይገኛል። በጉዳዮቹ ክለቡን በፋይናንሻል የሚመሩት የክሮንኬ ቤተሰቦች ሰዎች የሚና ገዘፍ እያለ እንደሆነ መረዳት እጅጉን ቀላል ነው ሲል ነው አንድ መረጃ በሰፊው ይዞት ማጣውት የቻለው። ዛሬ የቀጣዩን ሲዝን የሊግ መርሃ ግብር በይፋ በተደረገበት በዚህ ሳምንት እንግዲህ አርሰናልን ከማንቸስተር ዩናይትድ ጋር ማገናኘትም ችሏል። ይህም እንግዲህ ከባድ ሊያደርግበት እንደሚችል ነው የመጀመሪያ ሳምንት ጨዋታውን እየተገለጸም የሚገኘው። በአሁኑ ሰዓት ላይ አርሰናሎች ምን ቦታ ላይ ማጠናከር ይፈልጋሉ የሚለውን ስንመለከት የፊት መስመር አጥቂን ይፈልጋሉ። ቤንጃሚን ሴስኮ እንዲሁም ደግሞ ቪክተር ዮከረስን እያስናገሩ ነው የሚገኙት። በእርግጥ መጀመሪያ ፈቃዳቸው ወይም ደግሞ ፍላጎታቸው የነበረው የስዊድናዊ አጥቂ አሌክሳንደር አይዛክ ነበር። ነገር ግን የተጫዋች ከኒውካስል ዩናይትድ አለመልቀቁን ተከትሎ ፊታቸውን ወደ እነዚህ ሁለት አጥቂዎች ማዞርም ችለዋል። እነዚህም የሁለቱ የአጥቂዎች የዝውውር ገንዘብ እጅግ በጣም ከፍተኛ መሆኑን ተከትሎ አጣብቂኝ ውስጥ መግባታቸው ነው እየተገለጸ የሚገኘው። አርሰናሎች እስከ 80 ሚሊዮን ዩሮ ለእነዚህ ሁለቱ ተጫዋቾች ለእያንዳንዳቸው ማውጣትም አይፈልጉም። በእርግጥ ሁለቱንም ማምጣት አይፈልጉም። ከሁለት አንዱን በአርሰናል ለማስፈረም ነው ፍላጎት ያላቸው። ነገር ግን ከፍተኛ ገንዘብ መሆኑ ነው እየተገለጸ የሚገኘው። ሌላኛው የግራ መስመር አጥቂ ነው ወይም ደግሞ ቀኝ እግር ተጫዋች እየፈለጉም ይገኛሉ። በዚህም ቦታ ላይ እንግዲህ ኒኮ ዊሊያምስን እንዲሁም ደግሞ ሮድሪጎ ጌዥን እየተመለከቱ ሲገኙ ኒኮ ዊሊያምስ ፍላጎቱ ወደ ባርሴሎና መሄዱን ይፋ ካደረገ በኋላ አርሰናሎች ራሳቸውን ገሸሽ ማድረጋቸው ነው እየተመለከት ነው። በዚህ ሰዓት ላይ ደግሞ ሌላኛው ብራዚላዊ ተጫዋች ሮድሪጎ ጌዥን እየተመለከቱት ሲሆን ይህ ተጫዋች ደግሞ በአሰልጣኝ ዣቪ አሎንሶ ስር እንደ አዲስ ሊያንጸባርቅ የሚችል ተጫዋች እንደሆነ ነው አሰልጣኙም እየገለጸ የሚገኘው። ምናልባት በአምናው የውድድር አመት ላይ እንግዲህ ጥሩ እንቅስቃሴ ማድረግ የቻለው ነገር ግን በአሰላለፍ ውስጥ ብዙ ጊዜ መግባት ያልቻለው ሮድሪጎ ጌዥ ምናልባት ከሎስ ብላንኮቹ ጋር የሚለያይ ከሆነ መዳረሻው አርሰናል ሊሆን እንደሚችል እንዲሁም ደግሞ በንቃት እየጠበቁት እንደሆነ ነው እየተገለጸ የሚገኘው። ግብ ጠባቂም ለማስፈረም ፍላጎት አላቸው። ኬፓ አሪዛባላጋም ከአርሰናል ጋር የተያያዘው ስመጥር እንዲሁም ደግሞ ቁጥር አንድ በረኛ ነው። እንዲሁም ሁኔታዎች የሚፈቅዱ ከሆነ ከቡካዮ ሳካ በኩል አንድ ተጫዋችም እንደሚፈልጉ እየተገለጸ ሲሆን የተከላካይ ስፍራም እየተጠበቀበታል ነው እየተባለ የሚገኘው። በተከላካይ ቦታ ላይ ደግሞ እንግሊዛዊውን ማርክ ጉዩን ከክሪስታል ፓላስ የማምጣትም ከፍተኛ ፍላጎት እንዳላቸው ካሁኑ እየተገለጸም ይገኛል። ነገር ግን አርሰናሎች በተለመደው የአሰራር ሁኔታ ላይ እየቀጠሉ ይገኛሉ። እስካሁን ድረስ እንግዲህ የማርቲን ዙቢሜንዲ ጉዳይ ብቻ ነው ከአርሰናል ጋር እየተጠናቀቀው ጉዳይ። እስካሁን ሌሎች ተጫዋቾችን በይፋ መጠየቅም አልቻሉም። ይህም ችግር እየሆነ ይገኛል። ምናልባት እንግዲህ ገና ሶስተኛ ቀን ላይ ነው መድረስ እየቻልነው። ነገር ግን ይህም ቢሆን በአርሰናል በኩል ጥሩ እንቅስቃሴ ተደርጓል ተብሎ እንደማይጠበቅ መረጃዎች ያሳያሉ። አርሰናል የቅድመ ውድድር ዘመኑን በስፔን ይጀምራል። ቡድኑ በጁላይ 19 ለቅድመ ውድድር ጉዞ ወደ ሲንጋፖርም ያቀናል። ቡድኑ ከአንድ ወር በኋላ በሲንጋፖር ከኤሲ ሚላን ጋር እንዲሁም ደግሞ ከኒውካስል ጋር ይጫወታል። ከዚያም ወደ ሆንግ ኮንግ ተጉዞ ከቶተናም ጋር የመጨረሻውን ጨዋታ ሲሞንስ ኮሊንስ እንደሚያደርግ ነው መረጃውን ይዞት መውጣት እየቻለው። አዲሱ የሪያል ማድሪድ አሰልጣኝ ዣቪ አሎንሶ ስለ ሮድሪጎ ጌዥ ይናገራል። ሮድሪጎ አምና ያጋጠመውን አውቃለሁ እና በአመቱ መጨረሻ ለሱ ከባድ ነበር። አሁን ሜዳ ላይ አስተዋጽኦ ለማድረግም ጓጉቷል። ከመጀመሪያ ቀን ጀምሮ ስለዚህ አውርተናል። አሁን አሪፍ ጊዜያትን አብረን እናሳልፋለን ሲል መናገሩን ፋብሪዚዮ ሮማኖ እየገለጸ ሲሆን ዣቪ አሎንሶ ሮድሪጎን የመልቀቅ ፍላጎት ያለው አይመስለኝም ሲል ነው በዩቲዩብ ገጹ ትላንትና አጋርቶ መውጣትም የቻለው። የስካይ ስፖርት መረጃ ካመንን ጀደን ሳንቾ ወደ ናፖሊ ለመቀላቀል የቀረበለትን ሀሳብ እሺ ብሎ ተቀብሏል። ነገር ግን እስካሁን በክለቦቹ መካከል የተደረሰ ስምምነት የለም ሲል ስካይ ስፖርት ይዞት የወጣው መረጃም ያሳያል። ናፖሊ እንዲሁም ደግሞ ሌሎች ክለቦች ጀደን ሳንቾን የግላቸው ማድረግም ይፈልጋሉ። እንዲሁ የጀርመኑ ክለብ ቦሩሲያ ዶርትመንድ ዋነኛ ፈላጊ ነበር። ነገር ግን ገንዘቡ እንዲሁም ደግሞ ሳምንታዊ ደሞዙ ለዚህ ተጫዋች አዳጋች መሆኑ ነው እየተመለከት ነው። ነገር ግን በአሁኑ ሰዓት ላይ መረጃዎች እንደሚያሳዩት ቆይን የጣሊያኑ ክለብ ናፖሊ የዚህ ክለብ መዳረሻ ሊሆን እንደሚችል ተገልጿል። በ2025-26 ሲዝን ማንቸስተር ዩናይትድን በኦልትራፎርድ ለመመልከት እቅዱ ካላቸው የቲኬቶች ዋጋ ይህንን ይመስላሉ። በአንድ ጨዋታ ከ59 እስከ 97 ፓውንድ በካታጎሪ 1 ወይም ደግሞ በካታጎሪ ኤ ለ6 የፕሪሚየር ሊግ ጨዋታዎች ተጠባቂ ጨዋታዎች ማለት ነው ተመርጦ የተያዘ ጉዳይ ነው። ሁለተኛው ደግሞ ከ57 እስከ 86 ፓውንድ በካታጎሪ ቢ ላይ የተቀመጠ ሲሆን ለ11 የሊግ ጨዋታዎች ክለብ የያዘው ሲሆን ከነዚህ በአንዱ መገኘት ያን ያህል ለውጥ ያመጣል ተብሎ እንደማይጠበቅ ነው የተገለጸው። ከ37
እስከ 60 ፓውንድ በካታጎሪ ሲ ላይ የተቀመጠ ሲሆን ለሁለት የሊጉ ጨዋታዎች የተያዘም ጉዳይ ነው። ከ32 እስከ 52 ፓውንድ በካራባኦ ካፕ ብቻ የተያዘ ሲሆን ማለትም ካራባኦ ካፕና ኤፍኤ ካፕ ጨዋታዎች ላይ የሚደረጉ ናቸው። በየጨዋታው በካታጎሪ ዲ ላይ ለክለቡ ትኬቶች የሚጠበቁ መሆኑ ነው እየተገለጸ የሚገኘው። በዚህም እንግዲህ ከፍተኛው ትኬት ይሆናል ተብሎ የሚጠበቀው ከ59 እስከ 97 ፓውንድ ያለው ሲሆን ይህም እንግዲህ ታላላቅ ጨዋታዎችን የሚመሩበት ወይም ደግሞ የሚደረግበት ጨዋታ ሊሆን ይችላል። ምናልባትም እንግዲህ በመጀመሪያው ሳምንት የእንግሊዝ ፕሪሚየር ሊግ በኦልድ ትራፎርድ በሚደረገው የማንቸስተር ዩናይትድና የአርሰናል ጨዋታ ላይ ይህ ገንዘብ በትኬት ደረጃ ሊቀመጥ ይችላል። ሁለተኛ ደረጃ ላይ የተቀመጠው ደግሞ ተመጣጣኝ ተብለው የሚጠበቁ ጨዋታዎች ናቸው። ከዛ በመጨረሻ ደረጃ ላይ ማለትም ከ32 እስከ 52 ፓውንድ የተቀመጡት በካራባኦ ካፕ ላይ የሚደረጉ ጨዋታዎች ናቸው። ነገር ግን በካራባኦ ካፕ እስከ መጨረሻው ፍጻሜ ድረስ የሚደርሱ ከሆነ ከፍ ሊል እንደሚችልና ወደ ካታጎሪ ኤ ከፍ ሊል እንደሚችል መረጃዎችም ያሳያሉ። ማንቸስተር ዩናይትድ ከክለቡ ጋር ለተለያየው አማካዩ ክሪስቲያን ኤሪክሰን ምትክ እንዲሆን ሪቻርድ ሪዮስን ለማስፈረም እያጠየኑበት መሆኑ ነው እየተገለጸ የሚገኘው። የማንቸስተር ዩናይትድ መልማዮችም ሪዮስን ለመመልከት በዓለም ክለቦች ዋንጫ የፓልማሬስን ጨዋታ በቅርበት የሚመለከቱም እንደሆነ ጊቭ ሚ ስፖርት ይዞት መውጣትም ችሏል። ክሪስቲያን ኤሪክሰን ከማንቸስተር ዩናይትድ ጋር መለያየቱን ተከትሎ የዚህን ተጫዋች ተተኪ ለማድረግ ከፍተኛ ፍላጎት መኖሩን እንግዲህ በርካቶች እያወጡት ያለው መረጃም ያሳያል። ነገር ግን የተጫዋች ወደ ማንቸስተር ዩናይትድ ይመጣል አይመጣም እስካሁን ድረስ ምንም የተባለ ነገር የለም። ገና ማጤን ላይ መሆናቸው ነው መረጃዎችም የሚያሳዩት። የአፍሪካ ዋንጫ ተጫዋቾችን ሊነጥቅ እንደሚችል እየተገለጸም ይገኛል። የ2025 የአፍሪካ ዋንጫ መርሃ ግብር ጅማሩን በፈረንጆቹ ታህሳስ 21 2025ም ያደርጋል። በሞሮኮ አዘጋጅነት የሚከናወነው ይህ መርሃ ግብር ፍጻሜውን በሚያደርገው በፈረንጆቹ ጥር 18 2026 መሆኑ አስቀድሞ በአዘጋጆቹ ካፍ መካከል ወጥቷል። ስለሆነም የኛዋ አህጉር አፍሪካውያን ተጫዋቾችን እድል ቀንሷቸው እስከ ፍጻሜው መርሃ ግብር የሚጓዙም ከሆነ ኑሴር ማዝሬ፣ አማድ ዲያሎ፣ አማንድሬ ኦናና እንዲሁም ደግሞ ምናልባት ብሪያን ምቤሞን ማንቸስተር ዩናይትድ ሊያጣ እንደሚችል እየተገለጸ ሲሆን በአጠቃላይ በውድድር ወቅት ከሚከናወናቸው ጨዋታዎች 6 የሚሆኑ ጨዋታዎችን ሊያልፋቸው ይችላል። ከነዚህ መካከል ከአስቶን ቪላ፣ ከኒውካስል ዩናይትድ፣ ከወልቨርሃምፕተን፣ ከሊድስ፣ ከበርኔ እንዲሁም ደግሞ የከተማ ተቀናቃኙ ከማንቸስተር ሲቲ የመንቹሪያን ደርቢም ሊያመልጣቸው የሚችላቸው ተጫዋቾች ናቸው። እነዚህ ኑሴር ማዝሬ፣ አማድ ዲያሎ፣ አንድሬ ኦናና ምናልባትም ብሪያን ምቤሞ እነዚህ ደግሞ ለአሰልጣኙ ወሳኝ ተጫዋቾች የሚባሉ ናቸው። በተለይም ኑሴር ማዝሬ፣ አማድ ዲያሎ እንዲሁም ደግሞ ምናልባት አዲሱ ፈራሚ ብሪያን ምቤሞ የቲሙ እንግዲህ ቤስት 11 ውስጥ ይገባሉ ተብሎ የሚጠበቁ ተጫዋቾች ናቸው። በዛ ቦታ ላይ ማንቸስተር ዩናይትድ እነዚህን ተጫዋቾች የሚያጣው ከሆነ ከፍተኛ ኪሳራ ወይም ደግሞ ጉዳት ሊደርስበትም ይችላል። ካሁኑም እሱንም ሊያስብ ይችላል ነው እየተባለ የሚገኘው። እንደ ኦፕታ መረጃ ከሆነ ከሊጉ ክለቦች የመጀመሪያዎችን 5 ሳምንታት ጨዋታዎች ከባዱ 94.6% የማንቸስተር ዩናይትድ መሆኑን ነው እየገለጸ የሚገኘው። እንደ ኦፕታ መረጃ ከሆነ ማንቸስተር ዩናይትድ ከአርሰናል ጋር ካደረጋቸው የመጨረሻ 18 የኦልድ ትራፎርድ ጨዋታዎች ውስጥ በ10ሩ አሸንፈው በ6ቱ አቻ መውጣትም ችሏል። በሁለቱ ነው ሽንፈት ማስተናገድ የቻለው። በሁለቱ ሲሸነፍ እንግዲህ አሰልጣኝ ሚካኤል አርቴታ ናቸው እንግዲህ ሁለቱንም ማሸነፍ የቻሉት ወደ ኦልድ ትራፎርድ ስቴዲየም መጥተው። እንደ ኦፕታ መረጃ ከሆነ ማንቸስተር ዩናይትድ በ2025/26 ሲዝን በሜዳው ኦልድ ትራፎርድ የሚያደርጋቸውን የሊጉ የመክፈቻ ጨዋታ ለ9ኛ ተከታታይ ዓመታት በማካሄድ በሚያደርገው የመክፈቻ ጨዋታ ነው። ይህ ደግሞ በታሪክ ብቸኛው ክለብ እንደሚያደርገው ኦፕታ ከ2000 ጀምሮ ስታቲክስ ይዣለው ባለው መሰረት እንግዲህ እየገለጸም የሚገኘው በታሪክ ገና ነው። ማንቸስተር ዩናይትድ ከየትኛውም የእንግሊዝ ፕሪሚየር ሊግ ክለብ በላይ የመክፈቻ ጨዋታዎችን ማለትም 22 ጨዋታዎችን ያሸነፈ መሆኑንም ነው ኦፕታ ይዞት መውጣትም የቻለው። የማንቸስተር ዩናይትድ የ2025/26 የጨዋታ መርሃ ግብር እንደነገርናችሁ ነው እንግዲህ ኦገስት 17 በፈረንጆቹ አቆጣጠር ማለት ነው በሜዳቸው በኦልድ ትራፎርድ ከአርሰናል ጋር የሚጫወቱ ሲሆን በኦገስት 23 ደግሞ ከሜዳቸው ውጪ ፉላምን የሚገጥሙም ይሆናል። እንዲሁ በሜዳቸው በኦልድ ትራፎርድ በርንሌይን ከሚያገኙት ጨዋታ ውጪ በማንቹሪያን ደርቢ በአራተኛው ሳምንት ከሜዳቸው ውጪ በኢታድ ከማንቸስተር ሲቲ ጋር ይጫወታሉ። ከዛም በኦልድ ትራፎርድ ከቼልሲ ጋር ከሜዳቸው ውጪ ከብሬንትፎርድ ጋር እያለ የሚቀጥል ስታቲክስ መሆኑ ነው እየተመለከተን የምንገኘው። በወጣ የእንግሊዝ ፕሪሚየር ሊግ መርሃ ግብር መሰረት የመጨረሻ ጨዋታዎችን ስንመለከት ደግሞ የመጨረሻ 4 ጨዋታዎችን ስንመለከት ሊቨርፑልን በሜዳቸው፣ ሰንደርላንድን ከሜዳቸው ውጪ፣ ኖቲንጋም ፎረስትን በሜዳቸው እንዲሁም ደግሞ ብራይተን ኤንድ ሆቭ አልቢዮንን በስተመጨረሻም ከሜዳቸው ውጪ በሚያደርጉት ጨዋታ የሚጠናቀቅም ይሆናል። ማንቸስተር ዩናይትድ ጀደን ሳንቾን መሸጥን ቅድሚያ የሚሰጠው ነገር እንዳለው ነው እየተገለጸ የሚገኘው። ማንቸስተር ዩናይትድ እንግሊዛዊውን የመስመር አጥቂ ጀደን ሳንቾን ለመሸጥ ቅድሚያ የሚሰጠው ነገር አለም ተብሏል። አሁንም ቢሆን ማንቸስተር ዩናይትድ ጀደን ሳንቾን በውሰት ውል ወደ ሌላ ክለብ ከመስጠት ይልቅ ተጫዋቹን በቋሚነት መሸጥ ተመራጭ እንደሚያደርገው የተገለጸ ሲሆን የሴሪያው ክለብ ናፖሊም የሱ ፍላጎትን ማሳየቱ ነው የተገለጸው። ነገር ግን የኔፕልሱ ክለብ ለሁኔታው መፍትሄ እየፈለገ እንደሆነ ተገልጿል። ይህንንም ፋብሪዚዮ ሮማኖ ይዞትም ማውጣትም ችሏል። ማንቸስተር ሲቲ አዲስ አምበልም ሾሟል።
የማንቸስተር ሲቲው አሰልጣኝ ፔፕ ጋርዲዮላ ለሚቀጥሉት የውድድር ዓመት ለቡድኑ አዲስ አምበል መሾማቸው ነው የተገለጸው። በዚህም መሰረት ፖርቹጋላዊ ተጫዋች በርናንዶ ሲልቫ በቀጣይ የማንቸስተር ሲቲ የመጀመሪያ አምበል መሆኑም ተገልጿል። በርናንዶ ሲልቫ በአምበልነት መሾሙ በሚቀጥለው የውድድር ዓመት በክለቡ እንደሚቆይ ማረጋገጫ ሆኗል። ከበርናንዶ ሲልቫ ቀጥሎ ኤርሊንግ ብሮት ሃላንድ፣ ሮድሪ እንዲሁም ደግሞ ሩበን ዲያዝ የቡድኑ አምበል ሚናን እንደሚወጡ ነው የተገለጸው። ኤርሊንግ ሃላንድ በሁለተኛ አምበልነት እንግዲህ የተሾመ ሁለተኛው ተጫዋች መሆንም ችሏል። ከወርሃ ታህሳስ ጀምሮ የአፍሪካ ዋንጫ ውድድር በመኖሩ መሐመድ ሳላ ለሀገሩ ግብጽ ግዴታውን ለመወጣት ወደዛ ያቀናል። እናም ሊቨርፑል በዚያን ጊዜ የሚያደርጋቸው ጨዋታዎችም ሊያልፉት እንደሚችሉ ነው እየተገለጸ የሚገኘው። ሀገሩ ግብጽ እስከ ፍጻሜው የምትወዳደርም ከሆነ 6 የሊቨርፑል ጨዋታዎችን የሚያመልጡትም ይሆናል። ከቶተናም፣ ከወልቨርሃምፕተን፣ ከሊድስ፣ ከፉላም፣ ከአርሰናል እንዲሁም ደግሞ ከበርንሌ ጋር በሚያደርጉት ጨዋታ ወሳኙ የሊቨርፑል ተጫዋች መሐመድ ሳላ ላይገኝ የሚችልበትም እድል እየሰፋም ይገኛል። ሪያን ግራቨንበርች የ2025-26 የእንግሊዝ ፕሪሚየር ሊግ የውድድር ዘመን የመክፈቻ ጨዋታ በቅጣትም ያልፈዋል። የሊቨርፑል አማካይ በተጠናቀቀው የውድድር ዓመት የመጨረሻ ጨዋታ ቡድኑ ከክሪስታል ፓላስ ጋር 1-1 በተለያዩበት ጨዋታ ላይ ቀይ ካርድ ማየቱም ይታወሳል። የቀይ ካርድ ለሚቀጥሉት የውድድር ዓመት የሚተላለፍ ሲሆን የመጀመሪያ ጨዋታዎች አንፊልድ ላይ ከበርንማውዝ ጋር ያልፈዋል። ሊቨርፑል በኤፍኤ ኮሚኒቲ ሺልድ ከክሪስታል ፓላስ ጋር የሚያደርገው ጨዋታ ላይ መሳተፍ ግን ብቁ መሆኑ ነው የተገለጸው። ሌላኛው የ2025-26 የእንግሊዝ ፕሪሚየር ሊግ ውድድር ዓመት አርብ ነሐሴ 9 ምሽት 4 ሰዓት ላይ ሊቨርፑል ከበርንማውዝ ጋር በሚያደርጉት ጨዋታ በይፋም የሚጀምር ይሆናል። በደማቁ አንፊልድ ሚሎስ ኪርኬዝ የቀድሞው ቡድኑን ይገጥማል ተብሎ ይጠበቃል። ፍሎሪያን ቪርትዝ እንዲሁም ደግሞ ጄሬሚ ፍሪምፖንግ የመጀመሪያ የሊግ መርሃ ግብር ጨዋታቸውን በደጋፊዎቻቸው ፊት ያደርጋሉ ነው እየተባለም የሚገኘው። ዶሚኒክ ሶቦዝ ላይ ፍሎሪያን ቪርትዝ ሊቨርፑልን በመቀላቀሉ ለቦታ ትፋለማለህ ተብሎ ተጠይቆ የሰጠው ምላሽ አለ። በዚህም እንግዲህ አይ እንደዛ እንኳን አይደለም ሲል መልሱንም ሰጥቷል። ያው እርግጥ ነው አንድ ተጫዋች በውድ ዋጋ ገዝተህ ተጠባባቂ ወንበር ላይ አታስቀምጠውም፣ ግን ሁለታችንም ከቡድኑ ጋር ተግባብተን አንድ ላይ እንድንጫወት ሁኔታዎች መፈለግ አለብን ሲል ነው ሀሳቡንም መስጠት እየቻለው። በዚህ ቦታ ላይ የራሴንም ቦታ አጣለሁ የሚል ምንም አይነት ፍርሃት እየለኝም ሲል ገልጿል። በርንማውዝ ከሊቨርፑል ጋር ያደረጉትን ያለፉትን 8 የአንፊልድ ጨዋታዎች ማሳካት ከነበረባቸው 24 ነጥቦች ያሳኩት አንዱን ጨዋታ ብቻ ነው፣ ወይም ደግሞ አንድ ነጥብ ብቻ ነው ማሳካት እየቻሉት። ምንም አይነት ሽንፈት አላስተናገደም። በበርንማውዝ ሊቨርፑል አንድ ጨዋታ አቻ መውጣት የቻለ ሲሆን 7ቱን ማሸነፍ ችሏል። እንዲሁም ያለፉትን 6 ተከታታይ የአንፊልድ ጨዋታዎች በድምሩ 23-2 በሆነ ውጤት ማሸነፍ እንደቻለ ኦፕታ በዝርዝር መረጃው ይዞት መውጣትም ችሏል። ሁዋን ጋርሻ ከኢስፓኞል ጋር ተለያይቷል። ስፔናዊ ግብ ጠባቂ ሁዋን ጋርሻ ከኢስፓኞል ጋር መለያየቱን ባወጣው የስንብት መልእክቱ በይፋ ማሳወቅም ችሏል። የላሊጋው ክለብ ኢስፓኞል በበኩሉ ሁዋን ጋርሻ የውል ማፍረሻው 25 ሚሊዮን ዩሮ በመክፈል ውሉን እንዳቋረጠም አረጋግጧል። ይህንንም ተከትሎ ኢስፓኞል በታሪኩ ከፍተኛውን የተጫዋች ሽያጭ ማግኘቱ ነው የተገለጸው። የካታላኑ ክለብ ባርሴሎና በቀጣይ ግብ ጠባቂውን ማስፈረሙን ይፋ ያደርጋል ተብሎም ይጠበቃል።